ሰላምና ጤና በያላችሁበት ይሁን። ክቡራትና ክቡራን አድማጭ ተመልካቾቻችን እንደምንውላችኋል። ከኢትዮ ኒውስ 24 የምሽት ዘገባዎችን ወደ እናንተ እናስደምጣለን። በቆይታችን አጫጭር ዝርዝርና ሁናዊ ዜናዎችን ትሰማላችሁ። በቅድሚያም አቤት ዜና ርዕሰ ጉዳዮችን እንንገራችሁ። እነ አረጋ ከበደም ለጥቂት ከጥቃት ማምለጣቸው ተሰማም። ጉዞው ተሰርዟል ሲባል ዛሬ አረጋ ከበደና አብዱ ሁሴን ለጥቂት ከጥቃት አምልጠዋል ተብለዋል። እነሱን ሊያጅብ ሲገባ የነበረ ኮማንዶ ኃይል መሞቱ ሲሰማ ፓትሮልና ኦራል ተሽከርካሪዎች ላይም ጥቃት ተፈጽሟል። ወደ ወሎ ያቀኑት እነ አረጋ ከበደ ዛሬም በቀጠናው አስደንጋጭ ክስተትን አስተናግደው ውለዋል። መረጃውን እንነግራችኋለን። በዚሁ በወሎ 81ኛ ክፍለ ጦር በአጋዞ ወንበር አስጠባቂ ኃይል ላይ ድል መቀዳጀቱ ተነገረ። በሰሜን ወሎ ዞን ገረገራ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር በምርጫ ሽፋን የህዝብን ሰላም ሲያውኩ ነበሩ ባላቸው የአጋዞ ወንበር አስጠባቂ ኃይሎች ላይ ኦፕሬሽን መስራቱን የተገለጸው። በተመሳሳይ 104ኛ ኮር 24ኛ ክፍለ ጦር ከሁሉም ሻለቃዎች የተውጣጡ የሻለቃ ቃኝ በጋራ በመሆን በጠላት ላይ በተጣለ የደፈጣ ውጊያ ድል ያስመዘገቡበትን ትንቅንቅ አድርገዋል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል፣ ተሰሟቸዋላችሁ። የጀነራሉ እገታና ያሉበት መታወቅ ተረጋግጧል። ጀነራሉ መታገታቸው በይፋ ነው የተነገረው። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸው በይፋ ተነግሯል። ጀነራሉ ታግተዋል፣ መረጃው ተረጋግጧል። በዝርዝር እናስደምጣቸዋለን። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ደጃዝማች ተሰማ እርገጤ የክፍለ ጦርና ጀግኖቹ አባት አርበኞች የተቀናጀ ውጊያን አካሂደዋል። ከትላንት ጠዋት ጀምሮ መነሻውን ከአጣዬ ከተማ እና ከሸዋሮቢት ከተማ በማድረግ ከአጣዬ ልዩ ዞን ተገን በማድረግ እና ከሸዋሮቢት ከተማ በጎዜ ተራራ የተንቀሳቀሰው የሰራቱ ሰራዊት ወደ የለን ቀበሌ ምርጫ ለማስፈጸም የተንቀሳቀሰ ሲሆን የመሐመድ ቢሆነኝ ኮር የደጃዝማች ተሰማ እርገጤ የክፍለ ጦር ፋኖ ኃይሎች የመከላከል ውጊያ ሲያደርጉ የዋሉ ሲሆን መልሶ ማጥቃት በማድረግ በአስገራሚ ጀግንነት የድል ባለቤት ሆነዋል። ሌላኛው በሰዓቱ የምንነግራችሁ ከግንባር የተዘጋጀ መረጃችን ነው። በአማራ ክልል ያለ ፍርድ ቤት ትዕዛዝ የታሰሩና የአካላዊ ቅጣት ሰለባ የሆኑ ተጠርጣሪዎች ጉዳይ አሳሳቢ መሆኑ ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል በሚገኙ 32 ፖሊስ ጣቢያዎች ባደረገው የሰብአዊ መብት ክትትል ወቅታዊ ጉዳይ በሚል ምክንያት የተያዙ ተጠርጣሪዎች እስከ 7 ወራት ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር መዳረጋቸውን ይፋ አድርጓል። እንነግራቸዋለን። የፋኖ አርበኞቹ በርካቶችን ሸኝተው መስዋዕታቸው ተሰማ። በደቡብ ጎንደርና በጎጃም ቀጠና በተደረገ ከባድ ውጊያ የፋኖ አርበኞቹ በርካታ የሰራዊት አባላት ጋር ከባድ ውጊያ አድርገው በርካቶችን ሸኝተው መስዋዕት ሆነዋል። የአርበኞቹን መስዋዕት አስመልክቶ የተሰጠውን መግለጫ እናስደምጣችኋለን። ከባህር ማዶ የኢራን አብዮታዊ ዘብ በፋርስ ባህረ ሰላጤ ላይ የአሜሪካን MQ-9 ድሮን መጥቶ መጣሉን እንዲሁም የአየር መከላከያ ክፍሎቻቸው ተኩስ በመክፈታቸው አንድ የአሜሪካ RQ-4 ድሮንና አንድ F-35 ተዋጊ ጄት ከኢራን የአየር ክልል እንዲወጡ መገደዳቸውን አስታውቋል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፈን። እና አረጋ ከበደ ለጥቂት ከጥቃት ተርፈዋል። ጉዞ ተሰርዟል ሲባል ዛሬም አረጋ ከበደና አብዱ ሁሴን ለጥቂት ከጥቃት ማምለጣቸውን የተነገረው። እነሱን ሊያጅብ ሲገባ የነበረ ኮማንዶ ኃይል መሞቱ ተረጋግጧል። ፓትሮልና ኦራል ተሽከርካሪዎች ላይም ጥቃት ተፈጽሟል። አረጋ ከበደ ወደ ደሴ በተጓዙበት ቅጽበት በተፈጸመው ጥቃት ከሞት ተርፈዋል ሲባሉ ወደ ወራይሉ ለመግባት ሙከራ አድርገው እንደነበረም ተጠቁሟል። በወሎ ተደጋጋሚ ያልታሰበ ጥቃት የሚፈጽሙት የፋኖ ኃይሎች በእነ አረጋ ከበደ ተጓዥ አመራር ላይ ያሳዩት ሚስጥራዊ ኦፕሬሽን በርካቶች የብልጽግና አመራሮች አስደንግጧል። በዚሁ በወሎ 81ኛ ክፍለ ጦር በአጋዞ ወንበር አስጠባቂ ኃይል ላይ ድልን የተቀዳጀበትን አውደ ውጊያ አካሂዷል። በሰሜን ወሎ ዞን ገረገራ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር በምርጫ ሽፋን የህዝብን ሰላም ሲያውኩ ነበሩ ባላቸው የአጋዞ ወንበር አስጠባቂ ኃይሎች ላይ መብረቃዊ እርምጃ ወስጃለሁ ነው ያለው። ምርጫ አስፈጽማለሁ በሚል የቀን ቅዠት ውስጥ ሆኖ ንጹሃንን በግዳጅ ለድጋፍ ሰልፍ ሲያሰቃይ የነበረው የብልጽግና ሰራዊት በ81ኛ ክፍለ ጦር በተጠና ኦፕሬሽን ክፉኛ ተመቷልም ብሎታል። ዛሬ ግንቦት 19 2018 ዓ.ም ረፋዱን በተካሄደው በዚህ ኦፕሬሽን የጠላት ኃይል አከርካሪው ተሰውሮ 12 አባላቱ እስከ ወዲያኛው ተሸኝተው 17ቱ ደግሞ ለከባድ ቁስል ተዳርገዋል ብሏቸዋል። በጦር ጠበብት የ81ኛ ክፍለ ጦር አመራሮች በተመራው በዚህ መብረቃዊ ጥቃት ወደ አግሪት አቅጣጫ የተንቀሳቀሰው የጠላት ደመነፍሳዊ ኃይል የፋኖን ብትር መቋቋም አቅቶት ወደ ምሽጉ እንዲገባ ተገዷል ሲልም ፋኖ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ
የወሎ ቤት አማራ ሚኒሊክ ዕዝ የህዝብ ግንኙነት መምሪያ እንደገለጸው ይህ ኦፕሬሽን ህዝብን በኃይል ለፖለቲካ ቁማር ለማሰለፍ የሚንቀሳቀሰውን የብልጽግና ስርዓት ቅስም የሰበረ ነው ብሏል። የ81ኛ ክፍለ ጦር አናብስት አጋዙ በንጹሃን ላይ የሚፈጽመውን እንግልትና የህዝብን ሰላም የማደፍረስ ሙከራ እስከ ወዲያኛው በመሸኘት በጽናት እንደሚቀጥሉ አረጋግጠዋል። በተመሳሳይ 104ኛ ኮር 24ኛ ክፍለ ጦር ከሁሉም ሻለቃዎች የተውጣጡ የሻለቃ ቃኝ በጋራ በመሆን በጠላት ላይ በተጣለ የደፈጣ ውጊያ ጠላትን ድባቅ በመምታት ድል መቀዳጀታቸውን አስታውቀዋል። አማራ ፋኖ ብሔራዊ ንቅናቄው ወሎ ቤት አማራ ሚኒሊክ ዕዝ 104ኛ ኮር 24ኛ ክፍለ ጦር ከየሻለቃዎች የተውጣጡ የቃኝ ቡድን አባላት በጋራ ባደረጉት በሰሜን ወሎ ሀርቡ ወረዳ መሃል አምባ አካባቢ በጣሉት የደፈጣ ውጊያ ያገዙ ሰራዊት አገር ሰላም ብሎ በፓትሮል በባስ በካሶኒና በሲኖ ጭኖ ወደ ውርጌሳ ለማለፍ ሲንቀሳቀስ ያሳመነው አናብስቶች መብረቃዊ ጥቃት በመሰንዘር የእጅ ለእጅ ውጊያ አድርገው በሰራዊቱ ላይ የበላይነትን መውሰዳቸውንና ከባድ ኪሳራ ማድረሳቸውን ገልጸዋል። የጠላት ኃይል የጫነው ፓትሮልና ሲኖ ሙሉ በሙሉ እስከ ጫነው የጠላት ሰራዊት ጥቃት አስተናግዶ በርካቶች ህይወታቸውን ያጡበት አውደ ውጊያ ነው የተካሄደው ሲባል የተቀሩት መኪናዎች እርስ በርስ መጋጨታቸው ሲነገር ያመለጠው ሲያመልጥ ገደል የገባ ሰራዊት ስለመኖሩም ተጠቁሟል። ቁጥሩ በውል ያልታወቀ የጠላት ኃይል እስከ ወዲያኛው ሲሸኝ ቀሪው ኃይል የሞቱ ጓዶቹንና ቆስለኛ ሳያነሳ ወደ ኋላ ስለመሸሹ ተመላክቷል። በዚህ ጥቃት ከ10 በላይ የነፍስ ወከፍ መሳሪያና ተተኳሽ እንዲሁም ምርኮኞች ጭምር የፋኖ ኃይሎች በመያዝ ባለድል ስለመሆናቸው ነው ለማረጋገጥ የተቻለው። የጀነራሉ እገታና ያሉበት መታወቅ ተረጋግጧል። ጀነራሉ መታገታቸው በይፋ ነው የተነገረው። 1 ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱትም ተብለዋል። ጀነራሉ አሁንም እንደታገቱ ስለመሆናቸው ተሰምቷል። ህወሓት ከ1 ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የት ጠፉ በሚልም ብዙ ጥያቄ ሲነሳ ቆይቷል። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁም ብሏል። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘገባው ጨምሯል። የአፍሪካን ኢንተለጀንስ ዘገባ እንደሚያመላክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው ተብሏል። የነ ጀነራል ጻድቃን የአዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር ያቀደ እንደሆነም ተነግሮለታል። ህወሓት ጀነራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ብሏል ዘገባው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓትን አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነ ጋዜጣው አብራርቷል። ከአፍሪካን ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ብቻ እንደሆነ ተጠቁሟል። አንደኛው ጀነራሉ የነጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው ስለመሆኑ ተጠቁሟል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ደጃዝማች ተሰማ እርግጥ የክፍለ ጦር ጀግኖቹ አባት አርበኞች በተቀናጀ ውጊያ ድል ማድረጋቸውን አስታወቁ። ትናንት ግንቦት 18 2018 ዓ.ም ከጠዋት ጀምሮ መነሻውን ከአጣዬ ከተማና ከሸዋሮቢት ከተማ በማድረግ ከአጣዬ ልዩ ዞኑን ተገን በማድረግና ከሸዋሮቢት ከተማ በጎበዜ ተራራ የተንቀሳቀሰው የስርዓቱ ሰራዊት ወደ የለን ቀበሌ ህዝብን ለመጨፍጨፍ ምርጫንም ለማስፈጸም የተንቀሳቀሰ ሲሆን የመሐመድ ቢሆነኝ ኮር የደጃዝማች ተሰማ እርግጥ የክፍለ ጦር አናብስቶች የመከላከል ውጊያ ሲያደርጉ ዋሉ ሲሆን መልሶ ማጥቃት በማድረግ በአስገራሚ ጀግነት ሲዋደቁ ውለው ድልን ተቀዳጅተዋል ተብለዋል። የለን ቀበሌ አባት አርበኞች ከታደለ ወርቁ ብርጌድና መሐመድ ስንዴው ብርጌድ የተውጣጡ ተወርዋሪ ሻለቆች በነጣፌና በሰውር ጀረት በኩል ሰራዊቱን አይቀጡ ቅጣት ቀጥተውታል ተብለዋል። የነስሮቹን በትር መቋቋም ያቃተው ጠላት ንጹሃን አርሶ አደሮችን በማገት ፋኖን ማረኩ በማለት ሲያሰቃያቸው ከሸዋሮቢት ከተማ ጀነራል መድፍ እየተኮሰ ህዝብን ከማስጨነቁ አልፎ የጎለጓንዲሳ ጎጥ ነዋሪ የሆኑ አሰፋ የተባለ ከሁለት ህጻናት ልጆቹ ጋር ደርሻ ስራ ሲንቀሳቀስ የነበረን አርሶ አደር በመድፍ መጥቶ ከነልጆቹ እንዳቆሰለውና ግለሰቡ በሕክምና ላይ እንደሚገኝ ተጠቁሟል። የያዛቸው ሙሉ በጎች፣ ፍየሎችና ከብቶች መሞታቸውንና በየለን ቀበሌ ህዝብን ሰብስበው የሰራዊቱ አመራሮች ሲያስፈራሩ እንደነበር የክፍለ ጦሩ ህዝብ ግንኙነት ገልጿል። አፈሙዙን አስቀድሞ ለጨረባ ምርጫና ለወረራ የተንቀሳቀሰው የጠላት ኃይል በከፍተኛ ፍርሃትና ድንጋጤ መድፍና ሞርተር ወደ ንጹሃን እየተኮሰ ወደ ሸዋሮቢት ከተማ ስለመሸሹ ተገልጿል። በሌላ አቅጣጫ ከአጣዬ
ከተማ ወደ አላላ ቀበሌ ተጨማሪ ኃይል ወደ ብርቂቶና ሸረፋ የተንቀሳቀሰውን በአካባቢው ተውጣጡ አባት አርበኞች ውሏቸውን ሲከላከሉ ውለው ከሰዓት በኋላ በመልሶ ማጥቃት ጠላትን ወደ መጣበት እንዲመለስ አስገድደውታል ተብሏል። በተጨማሪም ከመንዝ ማማ ሞላሊ ወረዳ ለምርጫ ቅስቀሳ ሰልፍ አድርጋለሁ ብሎ ወደ መለያና ይገም የተንቀሳቀሰውን ጠላት በአካባቢው አባት አርበኞች ቀድመው ቦታ በመያዝ የስርዓቱን መንገድ መሪዎች እስከ ወዲያኛው በመሸኘት እቅዱ እንዳይሳካ ሰራዊቱም አፈግፍጎ እንዲወጣ ስለማድረጋቸው ነው የተጠቆመው። በአማራ ክልል ያለ ፍርድ ቤት ትዕዛዝ የታሰሩና የአካላዊ ቅጣት ሰለባ የሆኑ ተጠርጣሪዎች ጉዳይ አሳሳቢ መሆኑ ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚገኙ 32 ፖሊስ ጣቢያዎች ባደረገው የሰብአዊ መብት ክትትል ወቅታዊ ጉዳይ በሚል ምክንያት የተያዙ ተጠርጣሪዎች እስከ 7 ወራት ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር መዳረጋቸውን አስታውቋል። ተጠርጣሪዎች ያለ ፍርድ ቤት ትዕዛዝ እንደሚታሰሩ በሕጉ በተቀመጠው 48 ሰዓታት ውስጥ ፍርድ ቤት እንደማይቀርቡና ቀን ላይ ማረፊያ ክፍሎች ውስጥ ተዘግቶባቸው እንደሚውሉ ሪፖርቱ አመላክቷል። በተጨማሪም የታሳሪዎች የመጎብኘት መብት መነፈጉና ለሰብአዊ መብቶች ጥሰቶች ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረግ የተለየ ድጋፍ እንዲሁም ወጥ የሆነ የቅሬታ አቀራረብ ስርዓት አለመኖሩ አሳሳቢ ሆኖ መገኘቱ ተገልጿል። በክትትል ሂደቱ በተወሰኑ ጣቢያዎች በፖሊሶች የሚፈጸሙ ማስፈራሪያዎች፣ ዛቻዎች፣ ስድቦችና አካላዊ ቅጣቶች መኖራቸውን ኢሰመኮ ይፋ ያደረገ ሲሆን ይህም የሰብአዊ መብት ጥሰቶችን ይበልጥ የከፋ ያደርጋቸዋል ብሏል። የክልሉ ፖሊስ ኮሚሽን በበኩሉ የቀረቡትን ግኝቶች የነባራዊ ሁናቴው ነጸብራቅ መሆናቸውን በመግለጽ የተቀበላቸው ሲሆን የሰብአዊ መብቶች አያያዝን ለማሻሻልና ህጋዊ አሰራርን ለማስፈን አፋጣኝ እርምጃዎች መውሰድ እንደሚገባ ተመላክቷል ሲል ሪፖርቱ ጠቁሟል። አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር በአርበኛው መስዋዕት ዙሪያ የያዘ መግለጫ ሰጥቷል። የግለሰቦችና የቡድኖች የሴራ ቆማር የትግላችንን ዓላማ ከግብ አያስቀረውም። የተለጠጠ የስልጣን ስግብግብነትን ለማሳካት ሲባል ትግል ጠብቀው ህግ አስፍነው አደራ ጠብቀው በእውቀትና በችሎታቸው ሰራዊት አደራጅተው አሰልጥነው አስታጥቀውና አዋግተው ለድል ያበቁ ጀግኖቻችንን አተናል ብሏል። በመግለጫው ከሰሞኑ ግንቦት 15 2018 ዓ.ም የጣና ግላውዲዮስ ክፍለ ጦር ዋና አዛዥ የሆነውን አርበኛ ሙሉቀን አለኸኝ በግዳጅ እንቅስቃሴ ላይ በነበረበት ወቅት ለፖለቲካ ቁማርተኞችና ለስልጣን ጥመኞች ፈረስ በሆኑ ጥቅመኛ ባንዳዎች ከጀርባ ተመቶ ከናጃቢዎቹ መስዋዕትነት መክፈሉ ሀዘናችንን መሪር ያድርገዋል ያለው የፋኖ መግለጫ አርበኛ ሰማዕት ሙሉቀን አለኸኝ የአንጃ አሰራርን አጥብቆ የሚጠየፍ የጓሮ በር ወጭ ገቢዎችን በህግና በመርህ የሚያርም የሚመክር የተሰዉ ጓዶችን አደራ በታማኝነት የሚፈጽም የጠላትን ካምፕ በእውቀት አቅዶ የሚያፈርስ አርቆ አሳቢ እንቁ መሪያችን መሆኑን መላው ሜጀር ጀነራል ውባንታ ባተም አንደኛ ኮር የክፍለ ጦር አሃድ ሰራዊታችን የሚያውቀው የአደባባይ ሀቅ ነበር ብሏል። የሜጀር ጀነራል ውባንታ ባተ ፍኖተ ትግልን የጠነቀቀውንና በተቀበለው የትግል አደራ መሰረት ከውጭም ከውስጥም አዲስ ትርክት ፈጥረው ባልዋለበት ባላደረበት አዋክበው ካጠገቡ ተላላኪ ባንዳ ገዝተው የክፍለ ጦራችንን መጠጊያና መመኪያ ጥላችንን ባለብዙ አእምሮ ባለቤት የሆነውን ወንድማችንንም አባታችንንም የሆነውን ብርቱ መሪያችን ላይ ያለ ርህራሄ የተደረገውን አሳፋሪ ድርጊትም እናወግዛለን ሲል ገልጿል። ብርቱ ወንድማችን አርበኛ ሙሉቀን አለኸኝን በተደጋጋሚ የሚያዋክቡ አካሄዶች እንደነበሩና እሱም ነገሮችን በትዕግስት በጥበብና በእውቀት ጭምር እየመለሰ ዋናው ስራው ላይ አተኩሮ በሚወርድበት ሰዓት ቀድመው በሚዲያ የሞት አዋጅ አሳውጀው ኮድ ሰጥተው 24 ሰዓት ባልሞላ ጊዜ ውስጥ አይተኬውን አንድ መሪያችንን የመንጠቅ ተልኳቸውን አሳክተዋል። አርበኛ ሙሉቀን አለኸኝ በአካል ከኛ የመነጠል በሞት የመንጠቅም ስራዎቻቸው ቢሳካም የአርበኛው ወንድማችን የትግል ዓላማና አስተሳሰብ ግን መቼም የማይለወጥና የማይናወጥ ሆኖ በልባችን በትግላችንም ማሳ እንደተዘራ ከፍጻሜ ለማድረስ እኛ ልጆቹ ቃል ኪዳን አለብንና የጀመርነውን ትግል ከዳር እናደርሳለን ሲል በመግለጫው ላይ ጠቅሷል። የዚህ ክፉ ታሪክ ባለቤት የሆኑ እጆችን ከምንጫቸው እስከ ጅረታቸው በማድረግ በመስዋዕትነት የታጀበውን ትግላችንን መስዋዕትነትም ከፍለን ከግብ እናደርሰዋለን። ከምንም በላይ የጣና ግላውዲዮስ ክፍለ ጦር ሰራዊታችን በመሪያችንና በአጃቢዎቹ ህልፈተ ህይወት የተሰማውን መሪር ሀዘን እየገለጸ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን ዘንድ እንመኛለን ሲል በመግለጫው ላይ ጠቁሟል። ክብር ለትግሉ ክቡር ለትግሉ ሰማዕት ሲል አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባየ በሰጠው መግለጫ ላይ ጠቅሷል። በተመሳሳይ አርበኛ አቤ ደርሶ 50 አለቃ ቢሻውን ጨምሮ 8 ያጋዙ ወታደሮችን እስከ ወዲያኛው በመሸኘት በጀግንነት መስዋዕቱ ተገልጿል። በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው አጋዙ በትናንትናው ዕለት ባነደድ ወረዳ ዝንቅር ቀበሌ ነዋሪ የሆነውን የግል ታጣቂ ጀግናው አቤ ደርሶን ለማፈን ካምበር ከተማና ከሉማሜ ከተማ በርካታ የጠላት ኃይል ወደ
ዝንቅር ቀበሌ በማምራት የጀግናው አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል አልሆነላቸውም ነበር ተብሏል። በአጋዙ ወታደሮች አፈና እንደተፈጸመበት የተረዳው አቤ ደርሶ አጋዙ በአማራ ህዝብ ላይ እያደረሰ ያለውን ግፍ ቀድሞ የተረዳ ስለነበር መኖሪያ ቤቱ ላይ ያዘጋጀው ምሽግ ላይ በመሆን 50 አለቃ ቢሻው የተባለውን ፖሊስና ብሬን ተኳሽ ጭምር በመሸኘት ከንጋቱ 11 ሰዓት የመጀመሪያ ጥይቱን በማሳረፍ በርካታ ተጋድሎ በማድረግ መስዋዕት ስለመሆኑ ነው የተገለጸው። ጀግናው አቤ ደርሶ ከኢትዮ ኤርትራ ጦርነት ጀምሮ ለሀገሩ ኢትዮጵያ በርካታ አገልግሎት የሰጠና አብይ አህመድ በአማራ ህዝብ ላይ የሚያደርሰውን ግፍ በመረዳት ለወገኑ ሲል የጫካ ኑሮን በመምረጥ ባነደድ ወረዳ በማደራጀትና አብዮቱን በመቀላቀል ጉልህ አሻራውን አስቀምጦ አሁንም በርካቶችን ታግሎና በርካቶችን ሸኝቶ መስዋዕት መሆኑ ነው የተገለጸው። በመጨረሻም የኢራን አብዮታዊ ዘብ በፋርስ ባህረ ሰላጤ ላይ የአሜሪካን ኤምኪው 9 ድሮን መተው መጣላቸውን እንዲሁም የአየር መከላከያ ክፍሎቻቸው ተኩስ በመክፈታቸው አንድ የአሜሪካ አርኪው 4 ድሮንና አንድ ኤፍ-35 ተዋጊ ጄት ከኢራን የአየር ክልል እንዲወጡ መገደዳቸውን አስታውቀዋል። ዘቡ የአሜሪካ ጦር የተኩስ አቁም ስምምነቱን እንዳይጥስ አስጠንቅቀው የአጸፋ እርምጃ የመውሰድ መብታቸው ህጋዊና ወሳኝ መሆኑን ገልጸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። በሰላም ደሩ። ጤና ይስጥልን።